إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد የተከበራችሁ ወንድሞቼና እህቶቼ ስንቶቻችን ይሁን ይህንን አቂዳ የሚለው ታላቅ የሆነ ቃልና መሰረትን በትክክለኛውና ሙሉ በሆነ መልኩ ትርጉሙን የምንረዳው? ሁላችንም በተለያየ አጋጣሚ ይህንን ቃል ቅድሚያ አቂዳችን እናስተካክል፣ የአቂዳ ትምህርት እንማር የሚሉትን ቃላቶችን እንጠቀማለን፣ እንሰማለን። ስለዚህ ትርጉሙን ማወቁ በጣም ትልቅ ጥቅም እንደሚሰጥ ቁጥር ውስጥ በማስገባት ይህንን አቂዳ የሚለው ትርጉሙን ታላላቅ የእስላም ሊቃውንቶች ያስቀመጡትን ትርጉም አንድ ላይ እንመለከታለን። በሸሪዓችን አንድ ቃል ወይም ሐረግ ስንጠቀም የቃሉ ትርጉም ቋንቋዊና ሸሪዓዊ ትርጉሙን ማወቅ ያስፈልጋል። ለምሳሌ ጉስል ወይም ትጥበት ብንወስድ ሁላችንም ቋንቋዊ ትርጉሙን እናውቃለን። አንድ ሰው ጉስል ማለት አንድ ሰው ሰውነቱን ውሃን በማዳረስ ማጠብ ማለት ነው። ነገር ግን አንድ ሰው ሂድና ከጀናብታ ታጠብ ከተባል ከቋንቋዊ ትርጉሙ የበለጠ ስርዓት አለው። ዝም ብለን ሄደን ሰውነታችን በውሃ ታጥበን በውሃ መታጠብ ሳይሆን የራሱ ስርዓትና አኳኋን አለው። በዛ መጠን አቂዳ ስንል ቋንቋዊ ትርጉሙና ሸሪዓዊ ትርጉሙን ማወቅ ያስፈልጋል። ለምንድነው የቋንቋዊ ትርጉሙን ማወቅ የሚጠቅመው? የሸሪዓዊ ትርጉሙን የበለጠ እንድንረዳ የሚጠቅመን ስለሆነ ኢንሻአላሁ ተዓላ ቋንቋዊ ትርጉሙን እናስቀድምና እንወቅ። አልአቂደቱ ፊል ሉጋ በቋንቋ ደረጃ አቂዳ ማለት ምን ማለት ነው የሚለው ስንመለከት ሚነል አቅዲ አንድ ነገር ከማሰር ነው የተወሰደው፣ ከአቅድ ነው የተወሰደው ማለት ነው። ስለዚህ ምን ማለት እንችላለን? ወሁወ ረብጡ አቂዳ ማለት አንድ ነገር መቋጠር ማለት እንችላለን። ወተወሱቅ አንድ ነገር ማረጋገጥ፣ ወሸዱ ቢቁዋ እንደገና ደግሞ አንድ ነገር በኃይል ወይንም ጠንከር አድርጎ መቋጠርና ወይንም ማሰርን የሚለው ትርጉም መውሰድ እንችላለን ማለት ነው። እንደገና ደግሞ ወልኢስባት አንድ ነገር ማረጋገጥ፣ አንድ ነገር የመኖሩን ወይንም አንድ ነገር የመከሰቱን ማረጋገጥ ማለት እንችላለን። ወሚንሁ አልየቂን ወልጀዝም ወሚንሁ ሌላ ትርጉሙ ደግሞ አልየቂን አንድ ነገር እውነት ነው ብሎ በቀልብ ማረጋገጥ ማሰብ፣ ወልጀዝሚ ቁርጥ ያለ ውሳኔ መቁረጥ። ወሚንሁ ለምሳሌ ደግሞ በምሳሌ የምናይ ከሆነ ወሚንሁ አቅደቱል የሚን ወኒካህ አቅደቱል የሚን ማለት መሐላን ማረጋገጥ፣ አንድ ሰው ሲምል ያንን መሐላውን ማረጋገጥ ማለት ነው። ወኒካህ ማለት ኒካ ማሰር። ስለዚህ እነዚህ ምሳሌዎች ናቸው ከአንድ ነገር ከማሰር ጋር። ለምንድን ነው አንድ ነገር የሚታሰር ነገር በአይን የሚታይ ወይም ገመድ ወይም የተለያዩ ነገሮችን ማሰር ወሽደቱ ቢቁዋ ብለናል። ሌላው ደግሞ በአይን የማይታይ ነገር በቀልባችን አስበነው በልባችን አኑረነው ያረጋገጥነው ነገር ደግሞ አቀዳ የሚለው ትርጉም ይኖረዋል። ለምሳሌ አላህ ስብሓነሁ ወተዓላ በቁርአን ውስጥ ላ ዩአኺዙኩም ላሁ ቢለግዊ ፊ አይማኒኩም አላህ በልባችሁ ሳታስቡት እንዲሁ ለጫወታ የምትሉትን ወይም የምትምሉትን መሐላን ወይም ከዛ መሐላ እናንተን አይጠይቅም። ወላኪን ዩአኺዙኩም ቢማ አቀድቱሙል አይማን ነገር ግን አላህ ስብሓነሁ ወተዓላ የሚጠይቃችሁ በቀልባችሁ ሆነ ብላችሁ ያረጋገጣችሁት መሐላን ነው በማለት አላህ ስብሓነሁ ወተዓላ አንድ ሰው መሐላን ማሰብና ማረጋገጥን እናያለን። በዛ ደግሞ ወኒካህ ኒካን ማሰር አንድ ሰው ኒካህ አሰረ ስንል ኒካህ አሰረች ስንል በልቧ ወይም በልቡ ሸሪዓዊ የሆነ ትስስርን በማሰብ ይሄንን ሰው አግብቻለሁ በማለት በቀልብ ማሰብ ማለት ነው። ነገር ግን በገሃዱ የሚታሰር ነገር የለም። ስለዚህ በአጠቃላይ በቋንቋ ደረጃ አቂዳ ማለት አንድ ነገር ማሰር ወይም አንድ ነገር እውነት ነው ብሎ በልብ መቋጠር፣ ማሰብ፣ ማረጋገጥን እናገኛለን። ይሄ ቋንቋዊ ትርጉሙ ነው። ይህ ትርጉም የቋንቋዊ ትርጉም ሲሆን ነገር ግን ወደ ሸሪዓችን መተን
አቂዳ የሚለው ቃል ስንሰማ በአእምሯችን መቅረጽ ያለብንና በልባችን ማወቅ ያለብን አቂዳ የሚለው ትርጉሙን ከዚህ ኢንሻአላሁ ተዓላ እንመለከታለን። በመጀመሪያ የአቂዳ ትርጉም አልኢስጢላሁል ዓም ጠቅለል ያለ ሸሪዓዊ ትርጉሙን ነው የምንመለከተው። ያ ማለት በሸሪዓችን አንድ ሰው አቂዳ ሲል ጠቅለል ባለ ሁኔታ ምን ማለት እንደሆነ ትርጉሙን እንየው። هي الأمور التي يجب أن يصدق بها القلب الأمور التي يجب أن يصدق به القلب የአንድ ሰው ልብ ግዴታ የሚያምንበትና وتطمئن إليه النفس በዛ ባመነው ላይ ልቡ የሚረጋጋበት حتى يكون يقينا በዛ ሰው ዘንድ እውነት ነው ብሎ እስከሚያስብ ድረስ ثابتا لا يمازجها ريب ምንም ጥርጣሬ ያልተቀላቀለበት ምን እንዋለን በሸሪዓችን አቂዳ እንለዋለን። ጠቅለል ባለ ሁኔታ ትርጉሙን ስንመለከት ማንኛውም ሰው ማለት ነው በልቡ የሚያስበውና የሚያምንበት እምነት ማለት ነው። ያ እምነት ትክክለኛም ይሁን ሐሰተኛም ይሁን። ለምሳሌ ካፊሮች የራሳቸው አቂዳ አላቸው፣ ነገር ግን አቂዳቸው ትክክል አይደለም። ነገር ግን ያ እምነታቸው ምን ማለት እንችላለን? አቂዳቸው ማለት እንችላለን። በዛ መጠን ደግሞ የተለያዩ ጠማማ ፍርቃዎች በተለያዩ ነገር ላይ የራሳቸው አቂዳ አላቸው። ነገር ግን በዚህ ጠለል ባለ ትርጉም ስንመለከት ሁሉም ያመኑበትና የሚከተሉት እምነት ወይም አቂዳ እንላለን። ነገር ግን አቂዳችን እንማር ስንል እገሌ አቂዳው ትክክል አይደለም ስንል የትኛው አቂዳ ማለታችን ነው? ትክክለኛና አላህ ሱብሓነሁ ወተዓላ በቁርአኑና ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ያረጋግጡልን አቂዳ ወይም እምነት ለማለት ነው። ስለዚህ ዋናው እኛ የሚያሳስበንና ትርጉሙን በደንብ ማወቅ ያለብን የአቂዳ ትርጉም አቂደቱል ኢስላሚያ ወይም አቂደቱ አህሊ ሱነቲ ወልጀማዓ ማለት ነው። በዚህ አይነት ሁኔታ ጠቅለል ባለ ሁኔታ ሸሪዓዊ ትርጉሙን ከተመለከትን በኋላ ወደ አቂደቱል ኢስላሚያ ትክክለኛ የእስልምና አቂዳ ወይም አቂዳችን እንማር ስንል ምን ማለታችን እንደሆነ ትርጉሙን እዚህ ላይ እንመለከታለን ማለት ነው። አልአቂደቱል ኢስላሚያ هي الإيمان الجازم ምንም ጥርጣሬ የሌለው ቁርጥ ያለ እምነት መኖር በምን ላይ ቢሩቡብየት ላህ ተዓላ አላህን ስብሓነሁ ወተዓላ በሚሰራው ስራዎች ላይ ብቸኛና ሀያል መሆኑን ማሰብና ማመን ወኡሉህየቲህ አላህ ስብሓነሁ ወተዓላ በጌትነቱና በአምላክነቱ እሱን በብቸኝነት ማምለክ ግዴታ መሆኑን በቀልባችን ማኖር ወአስማኢሂ ወሲፋቲህ ለአላህ ስብሓነሁ ወተዓላ ጥሩ የሆኑ ስሞችና ባህሪያት ወይንም የጥሩ ስሞችና ባህሪያት ባለቤት መሆኑን በቀልባችን አምነን ማወቅ ይሆናል። ይሄኛው አንዱ ክፍል ነው የአቂደቱል ኢስላሚያ ትርጉም። ይሄኛው በዚህ ላይ መስመር ያለው የአቂዳ ትርጉም በሌላ አባባል ተውሂድ ብለን የምንጠራው ነው። ተውሂድና አቂዳ አንድ የሚሆኑት በዚህ ትርጉሙ ነው ማለት ነው። ተውሂድ በምን ዙሪያ ነው? በአላህ ስብሓነሁ ወተዓላ ሩቡብያና ኡሉህያና አስማኢ ወሲፋት በተመለከተ ተውሂድ ተብሎ ትርጉም ይሰጠዋል። የአቂዳና የተውሂድ ልዩነት ከዚህ በኋላ የሚጠቀሱት ነጥቦችን አቂዳ የሚለው ስለሚጨምር ልዩነቱ ይሄንን ሆኖ እናገኛለን። የአቂዳ ትርጉም ስንቀጥል ምንድነው? ወመላኢከቲህ አላህ ስብሓነሁ ወተዓላ የኸለቀ መላኢካዎች መኖራቸውና አላህ የፈጠራቸው ፍጡራን መሆናቸው በልባችን አምነን መቀበል። ወኩቱቢህ አላህ ስብሓነሁ ወተዓላ ለሰው ልጅ መመሪያቸው እንዲሆን ዘንድ በተለያዩ ጊዜ ለተለያዩ መልእክተኞች መጽሐፍ መስጠቱን በልባችን አምኖ መቀበል። ወሩሱሊህ አላህ ስብሓነሁ ወተዓላ በተለያዩ ጊዜና ቦታ የተለያዩ መልእክተኞችን ወደ ሰው መላኩን አምኖ መቀበል። ወልየውሚል አኺር ከሞት በኋላ ህይወት እንዳለና የሰው ልጅ በሙሉ ሊመነዳ ዘንድ ከቀብሩ ተነስቶ ዘላለማዊ ኑሮ እንደሚጠብቀው በልባችን አምነን መቀበል። ወልቀደሪ ኸይሪሂ ወሸሪህ ጥሩም ሆነ ደግ ከአላህ ስብሓነሁ ወተዓላ ዘንድ መሆኑን ካለምንም ጥርጣሬ አምኖ መቀበል። እነዚህ አርካኑል ኢማን የምንላቸው ይሆናል ማለት ነው። ስለዚህ አቂዳ ውስጥ አርካኑል ኢማን ይካተታል ማለት ነው።
ከዛ በኋላ ደግሞ አቂዳና አርካኑል ኢማን ደግሞ የሚለዩበት አቂዳ ከዚህ በኋላ የምንጠቅሰው ነጥቦችን ስላካተተ ወሳኢሩ ማ ثبت من امور الغيب እኛ ምንነቱን ልንደርስበት የማንችልና በትንቢት ማለት ነው ወደፊት እንደዚያት ነገር ይከሰታል ተብሎ የተነገረንን በማስረጃ የተረጋገጠልን ነገር በሙሉ አምኖ መቀበል ወኡሱል الدين በዲናችን ዙሪያ የተነገረን መሰረታዊ ነጥቦችን በሙሉ አምኖ መቀበል وما اجمع عليه السلف الصالح እንዲሁም ሰለፎች መካከል ምንም ክርክር ሳያስገኝ በአንድ ድምጽ ያጸደቁትን በዲናችን የተነገረንን ነገር አምኖ መቀበል ይሄ እዚች ጋር ቆም ብለን ምሳሌዎችን እንጥቀስ አንድ ሁለት ምሳሌዎችን እንጥቀሳቸው አንደኛ ለሙስሊሙ መሪ አላህ Subhanahu Wa Ta'ala በሚታመጽበት ነገር እስካልሆነ ድረስ ሙስሊም መሪውን መታዘዝና ከሱ ትእዛዝ አለመውጣትና በሱ ላይ አለማመጽ ይህ ከአቂዳ ክፍል መሆኑን ታላላቅ አኢማዎች በአቂዳ ኪታባቸው ውስጥ ያኖሩታል ግን ኸዋሪጆችና ኢኽዋኖች ይህንን አቂዳ ሲጥሱ ይታያሉ ማለት ነው ስለዚህ ይሄ ከአቂዳ እንደሚቆጠር ማወቅ አለብን ሌላ ምሳሌ ደግሞ የነብያችንን ሰለላሁ ዐለይሂ ወሰለም ሰሃቦችን ማክበርና እነሱን በመጥፎ አለማውሳትና ለነሱ ዱዓ ማድረግ እነሱን የሚያረክሱት ግለሰብ መጠንቀቅና ማስጠንቀቅ ከአቂዳችን ክፍል አንዱ መሆኑን አምኖ መቀበል ይህንንም አኢማዎች በአቂዳ ኪታባቸው ሲያካትቱ ይታያል ማለት ነው ስለዚህ እነዚህ ሁለቱ ነጥቦች ከአቂዳችን ከትክክለኛ አቂዳ መሆን መገንዘብና ማወቅ መቻል አለብን በዚህ ነገር ላይ የተሳሳቱ ሰዎች ቀለል አድርገን ማየት የለብንም እንደማለት ነው ሌላው የአቂዳ ትርጉም ደግሞ ሊካተት የሚገባው ወተስሊሙ ታሙ ሊላሂ ተዓላ ለአላህ Subhanahu Wa Ta'ala ሙሉ የሆነ መታዘዝና እጅ መስጠት በምን ውስጥ ፊል አምሪ አላህ Subhanahu Wa Ta'ala በቁርአኑ በትእዛዝ መልክ ወደኛ የመጣውን በሙሉ ተግባር ላይ ማዋል ወልሁክም በማንኛውም የህይወት መስካችን ከአላህ ዘንድ የተሰጠንን ብይኖችና ድንጋጌዎችን አምኖ መቀበል በሁሉም አይነት መስክ ማለት ነው የተደነገገውን ድንጋጌ በዛ ድንጋጌ መተዳደርና ያንን ድንጋጌ አምኖ መቀበል ወጣዓ እንደጋ ደግሞ አላህ Subhanahu Wa Ta'ala በኢባዳ መልክ በአምልኮች መልክ እኛን አላህ Subhanahu Wa Ta'ala ያዘዘን ነገሮችን በሙሉ ሳናጎል በታዘዝነው ሁኔታና መጠን አኳኋን መፈጸም መቻል አለብን መጨረሻ ደግሞ ወልኢትባኡ ለረሱልላሂ ሰለላሁ ዐለይሂ ወሰለም ነብያችንን ሰለላሁ ዐለይሂ ወሰለም እሳቸውን መከተል ያ ማለት የከለከሉን ነገር መከልከል ነብያችን ሰለላሁ ዐለይሂ ወሰለም ያዘዙን ነገር መስራት ሱናቸውን አጥብቆ መያዝ እነዚህ ነገሮችን በሙሉ ያካትታል ማለት ነው ይህ ባጭሩ የአቂዳ ትርጉም ነው ኢንሻአላሁ ተዓላ አላህ ትክክለኛውን አቂዳን ተምረው በልባቸው አምኖበት በስራም የሚተገብሩ ሰዎች አላህ Subhanahu Wa Ta'ala ያድርገን ከዚህ አቂዳም የምንከላከል ትክክለኛ ሙስሊሞች አላህ ያድርገን ሰላም አለይኩም ወራህመቱላሂ ወበረካቱ